ወንዶች የፍቅር አጋራቸውን የሚያጡበት ወይም ደግሞ እንዲያጡ የሚያደርጋቸውን ሐሳቦች ነው ዛሬ ዲስከስ የምናደርገው። አብዛኛው ሪሌሽንሺፕ የሆነ ጊዜ ደረጃ ላይ ይደርስና ሳይታወቅ ክሎዝ ይደረግና ሌላ ሪሌሽንሺፕ ለመጀመር ወይም ደግሞ ሌላ ሪሌሽንሺፕ ጀምራብህ ታያታለህ። የምትወዳትን የልጆች እናት ብለህ ያሰብካትን ጓደኛን ፍቅረኛን ሌላ ሪሌሽንሺፕ ጀምራ ታገኛታለህ። ስለዚህ እነዚህን 7 ሐሳቦችን በደንብ አትኩረት ሰጥተህ ማየትና ማዳመጥ ይኖርባል። ራስ ላይ መስራት ይኖርባል። አሁን ላይ ያደረከው ነገር ካለ ሶሪ ብለህ ማስተካከል ይኖርባል። ቅድሚያ ሳታጣት በፊት ማለት ነው። ስለዚህ ንግግርህ ምንድነው? እነዚህን 7 ነገሮች ወይም ደግሞ እነዚህን 7 መንገዶች በደንብ አድርገህ ማወቅና አይደንቲፋይ ማድረግ ያስፈልጋል። ስለዚህ ንግግር ፍቅርን ሊገነባ ይችላል ወይም ደግሞ ያንን ሊገነባ ብለህ ያሰብከውን ሪሌሽንሺፕ ንግግርህ ካላማረ ንግግርህና አንደበትህና የምታደርጋቸው አክሽኖች ማች የማያደርጉ ከሆነ ያ የፍቅር ግንኙነት አብሮ አይቀጥልም። ስለዚህ እነዚህን 7 ነገሮች ማረምና ማስተካከል ይኖርብሃል። አንደኛው ነገር ምንድነው? እውቀቷን ወይም ደግሞ አስተያየቷን ለዛ ነገር ለምትሰጠው ነገር አስተያየት ወይም ደግሞ እውቀቷን እሷ የምትገልጸው ነገር አለ። ለዛ እውቀትና አስተያየቷ ንቀትን የምታሳያት ከሆነ የምትንቃት ከሆነ ይህ ነገር ላንቺ አይሆንም፣ እንዴት ለሴት ልጅ አንድ ሴት ልጅ ይሄንን ነገር ልታደርግ አትችልም ብለህ ሐሳቧን ወይም ደግሞ ንግግሯን የምትነቅፋት ከሆነ ይህ ቀይ ካርድ ያበላሃል ማለት ነው። ስለዚህ አንቺ ምን ታውቂያለሽ ወይም ደግሞ እንደማትችል እንደማታውቅ አድርገህ እሷን የምታያትና አይደንቲፋይ አድርገህ ነገሮችን አሰንትነህ ማታይ ከሆነ ቀይ ካርድ ትበላለህ። ስለዚህ ንቀት ማሳየት የለብህም። እሷ በምትሰጠው አስተያየት እሷ በምትሰጠው ምክር ላይ ልታግዛት ነው እንጂ የሚገባው ምን ታውቂያለሽና አንቺ ሴት አይደለሽ እንዴ ብለህ ከጮታ ጋር የምታገናኘው ከሆነ ሪሌሽንሺፕህን ቀይ ካርድ ያበላው ነው። ስለዚህ ማስተካከል ይኖርብሃል። ስለዚህ ይህ ነገር ላንቺ ከባድ ነው፣ ይህን ነገር ማድረግ አትችይም፣ ይህን ነገር ማስተካከል አትችይም ብለህ የምትሰጥህን ሐሳብና አስተያየት የምታጣጥልባት ከሆነ ይሄ ለሴት ልጅ ስድብ እንደሆነ ማወቅ ይኖርብሃል። ስለዚህ ይህን ነገር ማስተካከል ይኖርብሃል ማለት ነው። ሴቶች አብሯቸው የሚኖርን የፍቅር አጋር ወይም ደግሞ አብሯቸው ያለውን ሰው ለጭንቅላታቸው ወይም ደግሞ ለእውቀታቸው ወይም ደግሞ ለሐሳብና ለአስተያየታቸው ክብር እንዲሰጣቸው ይፈልጋሉ ወይም ደግሞ ትኩረት እንዲሰጣቸው ይፈልጋሉ ሴት ልጆች። ስለዚህ ንቀት ማሳየት የለብህም ማለት ነው። በሁለተኛ ደረጃ ላይ ደግሞ ምንድነው ያለው? ትዕዛዛትን ወይም ደግሞ የትዕዛዛትን ቃላትን የምትጠቀምባት ከሆነ የምታበዛባት ከሆነ በመካከላችሁ አለመግባባት የሚፈጠርበት ደረጃ ወይም ደግሞ ሰዓት አለ። የዛን ሰዓት ላይ ዝም በይ፣ ተቀመጪ፣ ውጪ፣ ዝምን ታውቂያለሽ እያልክ እሷን አንተ የበላይ እንደሆንክ አድርገህና ራስህን እንደ አጋሪነት ሳይሆን የበላይነት ለማሳየት የምትሞክር ከሆነ ቀይ ካርድ ትበላለህ። ሪሌሽንሺፕህን ከፍ ማድረግ የምትፈልግ ከሆነ በፍጹም የትዕዛዝ ቃላትን መጠቀም የለብህም። ስለዚህ በመካከላችሁ አለመግባባት ሲኖር ዝም በይ፣ ተቀመጪ፣ እንዲሁኒ ወይም ደግሞ ውጪልኝ፣ ላይሽ አልፈልግም የሚሉ የኃይል ቃላትን የምትጠቀም ከሆነ ራስን ልታስተካክል ይገባል። ይህን ነገሮች የምታደርግ ከሆነ ይህ የአጋርነትን ሳይሆን የሚያሳየው የበላይነትን ስሜት ለማሳደር የተሳሳተ ጥረት እንደሆነ ያሳያል። ስለዚህ እነዚህን ነገሮችን የበላይነትን ለማሳየት ሳይሆን መጠቀም ያለበት አጋርነትህን አብረህ እንደሆነች ከጎኗ እንደሆንክ ልትረዳት ልታግዛት ነው የሚገባው። አለመግባባቶች ከተፈጠሩ ደግሞ ያንን ነገር የምታስተካክልበትን መንገድ መፍጠር መቻል እንጂ እሷን ንግሌት የምታደርጋት ከሆነ የበላይ መሆንህን የሆነ አይደል የደርግ ስርዓትን የምትከተል ከሆነ ሴትን ዝቅ አድርገህ የምታይ ከሆነ አንተ የበላይነትን የምታሳይ ከሆነ የበላይ ነኝ ካንቺ በላይ ነኝ ብለህ የምታስብ ከሆነ በጣም ልትጠነቀቅና ሪሌሽንሺፕህን ቀይ ሊያስበላብህ ይችላል። ስለዚህ ይህችን ነገር ማስተካከል ይኖርብሃል። በሶስተኛ ደረጃ ደግሞ እኛ የሚለውን ቃል መርሳት አይደል? አሁን አብሮህ ያለችው የልጆችህ እናት፣ የህልምህ አጋዥ፣ ጠንካራ እንድትሆን የምታግዝ፣ ለህልምህ የምትተጋልህ፣ አብረህ የምትሰራ፣ ልታግዝህ የምትፈልግ ሴት ናት።
ያለች። ስለዚህ ነገ ላይ የተሻለ ኑሮ ለመኖር አብራህ የምትሰራ ልጅ ናት፣ ወይም ደግሞ አንተም እንደዛ የምትተጋ ወንድ ነህ፣ ጠንካራ የሆንክ ወንድ ነህ አይደል? ስለዚህ እኛ የሚለውን ቃል የምትረሳ ከሆነ አሁን ባለህ ሪሌሽንሺፕ ከፍ ማድረግ የምትፈልግ ከሆነ እኛ የሚለውን ነገር መርሳት የለብህም። እኛ የሚለው ማለት ስለ ወደፊት እቅዳችሁ ስታወሩ እኔ እንዲህ አደርጋለሁ፣ እኔ እንደዚህ እንዲሆንልኝ እፈልጋለሁ የምትል ከሆነ እኛ እንዲህ እናደርጋለን አለ ማለት በጣም ከባድ ነው። በህይወታችን እንዲህ አይነት ህይወት መኖር ይኖርብናል፣ እንደዚህ ብናደርግስ እንደዚህ አይነት ህይወት ነው ለኔና ላንቺ የሚገባው እያልክ ነው ልታወራ የሚገባው። አለበለዚያ አንተን ብቻ ነጥለህ የምትፈልግ ከሆነ ወይም ደግሞ አንተ ለሷ ምንም አይነት ቦታ እንዳልሰጠሃት ነው የሚታየው። ለወደፊት ህይወቷ ዝም ብለህ እድሜዋን እየጨረስክ እንጂ እሷ ጋር የምታስበው ህልም እንደሌለ፣ እሷ ጋር አብረህ የምታሳልፈው ላይፍ እንደሌለ ነው ልትረዳ የምትችለው እሷ። ስለዚህ እኛ የሚለውን ነገር ልታሰምርበት ይገባል፣ በደንብ አይዴንቲፋይ ማድረግ ይኖርብሃል። ስለዚህ መልካም ህይወት ወይም ደግሞ አሁን ያለህን ሪሌሽንሺፕ ማቆየት የምትፈልግ ከሆነ እነዚህን 3 ነገሮች ማድረግ ይኖርብሃል አይደል? እኛን መጨመር ይኖርብሃል። እውቀትና አስተያየት በምትሰጥበት ሰዓት ላይ እሷን ማገዝ ወይም መረዳት ይኖርብሃል። የተዛዛትን ቃላቶችን ደግሞ መጠቀም የለብህም። ልትቆጣት የሆነ ነገር ዝቅ አድርገህ ልታየት አይገባም። አለበለዚያ ሪሌሽንሺፕህን የሆነ ሰዓት ላይ ታጠዋለህ ማለት ነው። ስለዚህ እኛ የሚለውን ቃል መጠቀም ይኖርብሃል። እኔ ወይም ደግሞ እኔ ብቻ እያልኩ ሁልጊዜ እንዲህ አይነት ነገር ህይወት እፈልጋለሁ እያልክ ከምታወራት ይልቅ እኛ እንደዚህ አይነት ህይወት ቢኖረንስ፣ እንደዚህ አይነት ህይወት እንዲኖረን ነው የምፈልገው። ስለዚህ አሁን ላይ በህልሜ እንድታግዥኝ ይፈልጋለሁ። አሁን ላይ እንደዚህ አይነት ስራዎችን እየሰራሁ ነው፣ እገዥኝ። ከዛ እንደዚህ አይነት ልጆች መውለድ እንችላለን፣ እንደዚህ አይነት ላይፍ ማሳለፍ እንችላለን እያልክ ነው መልካም ሪሌሽንሺፕህን ወደ ትዳር ልትቀይር የምትችለው ማለት ነው። አለበለዚያ ታጣታለህ እሷን ማለት ነው። ሌላው እና አራተኛው የማያቋርጥ ትችት። የማያቋርጥ ትችት ማለት በአለባበሷ በምግብ አሰራሯም ሊሆን ይችላል፣ ወይም ደግሞ በባህሪዋ ሁልጊዜ ስተትን የምትፈልግላት ከሆነ፣ ኔጌቲቭ የሆነ ነገር ብቻ ማየት የምትፈልግ ከሆነ፣ እሷ ላይ የሆነች ነገርን ብቻ ነገር የምታይ ከሆነ፣ የሆነ ነጭ ወረቀት መሃል ላይ ጥቁር ነገር ብቻ ካየህ ጥቁሯ ላይ ብቻ የምታወራና ስለዛ ነገር ትችት ክሪቲሲዝም የምታደርግ ከሆነ በጣም ከባድ ነው። ስለዚህ እነዚህ ነገሮች ማስተካከል ይኖርብሃል። አለበለዚያ እንደዚህ ስታደርግ ወይም ደግሞ እንደዚህ ብታደርግ ይሻል ነበር እኮ የሚል አይነት መመሪያን ማብዛት በፍቅር ውስጥ የመተማመንን ስሜት ወይም ደግሞ የመተማመንን ስሜት ወይም ደግሞ ፍቅር ያጠፋል ወይም ደግሞ ይቀንስብሃል። ስለዚህ እነዚህ አይነት ነገሮችን ማስተካከልና መቀየር ይኖርብሃል። አድርገውም ከሆነ ሶሪ ብለህ ወይም ደግሞ ከዚህ በኋላ የምታደርጋቸውን ነገሮች በደንብ አድርገህ ፕሮዳክቲቭ ነህ አሻሽለህ ማገኘት ይኖርብሃል ማለት ነው። በአምስተኛ ደረጃ የፈለግሽውን ነገር አድርጊ የምትላት ከሆነ፣ ይህ ማለት የፈለግሽውን ነገር አድርጊ ማለት ምንድነው መሰለ ግድልሽነት የምንለው አለ አይደል? ቃል መጠቀም። ይህ ቃል በወንዶች ዘንድ ምንድነው እንደፈለግሽው የሚለው ነገር ያሲዛል አይደል? የሚል ነፃነትን መስጠት አይነት ነገር ነው የሚያሳየውና ከዚህ ዘንድ በወንዶች ዘንድ እንደዚህ አይነት ነገር እንደፈለግሽው የሚልን አይነት የነፃነትን መስጠት አይነት ስሜት ነገር ያሳያል። ግን በሴቶች ግን በጣም ከባድ ነው። ለሴቶች ግን ምንድነው ምንም ነገር ግድ አይሰጠኝም ስላንቺ ማለት ነው። እንደፈለግሽ አድርጊ ማለት ላንቺ ግድ አይሰጠኝም፣ እንደፈለግሽ ማድረግ ትችያለሽ፣ እንደፈለግሽ መሆን ትችያለሽ እንደማለት ነው። ስለዚህ እነዚህ ነገሮች በደንብ አድርገህ ልታስብባቸው ይገባል። ያንቺ ጉዳይ አያሳስበኝም፣ ያንቺ ጉዳይ ምንም ይሁን የሚል የችለተኝነት ስሜትን ወይም ደግሞ ምልክትን ያሳያቸዋል ለሴቶች። ስለዚህ ይህን ነገር ልታስብበት ይገባል። እንደፈለግሽው ሁኒ ማለት የለብም ማለት ጋይድ ልታረጋት ይገባል። የሆነ ነገር ስትፈልግ የሆነ ነገር ለምንድን ነው ማለት አለብህ። የሆነ ነገር እናድርግ ስትል ቆይ እንደዚህ ብናረገውስ ብላችሁ በውይይት በንግግር ነው ነገሮችን ማድረግ ያለብህ እንጂ እንደፈለግሽውን የምትላት ከሆነ በጣም ከባድ ነው። ለሷ ግድ እንደማይሰጣት ነው እሷ የምትረዳው፣ ችልተኛ እንደሆንክ ነው የምትረዳ። ስለዚህ እነዚህ ነገሮች ማጥፋት ይኖርብሃል። አሁን ያስከውን ሪሌሽንሺፕ ማሳደግ፣ አሁን ያስከውን ሪሌሽንሺፕ ለትዳርና ለልጆችህ የምታስብ ከሆነ
ወይም ደግሞ አሁን ያስካትን ፍቅረኛን ለትዳር የምታስባት ከሆነ ማለት ነው። ሌላው ወደ ስድስተኛው ሐሳብ ደግሞ ስንሄድ ምንድነው በሌሎች ሰዎች ፊት የምታመሸማቅቃት ከሆነ የምታሳፍራት ከሆነ ይህ በጣም ከባድ ነው። ሰው ባለበት ቦታ ሁሉ ላይ የምትቀልድባት ከሆነ ምስጢሯን የምታወራባት ከሆነ እሷ እኮ በህግ እንደዚህ ናት፣ እሷ እኮ እንደዚህ ናት እያለ የምታወራባት ከሆነ ቀይ ካርድ ትበላለህ። አሰማም ማለት ጭራሽ ማለት ቀይ ካርድ ነው የምትሰጥህ። ስለዚህ በደንብ አድርገህ ልታስብበት ይገባል። ምስጢሯን ወይም ደግሞ ስህተቷን የምትናገር ከሆነ በጣም ከባድ ነው። ስለዚህ የምትናገር አይነት ሰው መሆን የለብህም። በጣም ምስጢረኛዋ፣ ደባቂዋ፣ ገመናዋን ሸፋኝ የሆንክ ወንድ መሆን አለብህ። እንዳውም ዩኒቨርሲቲ ልታወራላት ይገባል። እሷ እኮ እንደዚህ አይነት ሴት ናት እንኳን ብለው ሲዋር ኖ አይደለችም ብለህ እሷን የምትረዳት እሷን የምታስብላት ፕሮቴክትን ይፈልጋሉ። ሴት ልጅ ፕሮቴክት የሚያደርጋትን ወንድ ትፈልጋለች። ስለዚህ አንተ እንደዚህ አይነት ባህሪ ነው፣ ፐርፎርማንስህ እንደዛ ነው ሊሆን የሚገባው፣ ካራክተርህ እንደዛ ነው ሊሆን የሚገባው። ካልጠበቃት አሁን ከጓደኞቿ ካልጠበቃት እንዴት ነው ከማህበረሰቡ ልትጠብቃት የምትችለው? እንዴት ነው ከቤተሰቦችህ የምትጠብቃት? እንዴት ነው ከቤተሰቦቿ አንተ በኋላ ላይ የምትጠብቃት? ብዙ ነገሮች እኮ ይፈጠራሉ። ስለዚህ የዛን ሳላ እንዴት ነው ፕሮቴክት የምታደርጋት? ዛሬ ነገረኛ ሆነ አይሆንም። ስለዚህ ሴት ልጅ ነገረኛ ወንድ አትወድ። ይህንን ልትቀበል ይገባሃል ማለት ነው። ስለዚህ ይህንን ድርጊት በአደባባይ ክብሯን ነው የሚነካባት። ስለዚህ ክብሯን የምትጠብቅ መሆን አለብህ። ክብሯን የሚነካና በአንተ ላይ ያላትን እምነት የሚያፈርስ ነው። ስለዚህ በአንተ ላይ ያላትን እምነት አፈረሰች ማለት በቃ አለቀለ። ሪሌሽንሺፕ እዛ ላይ ቁሟል ማለት። ስለዚህ የኔን ሪሌሽንሺፕ ወደ መልካም መቀየር የምትፈልግ ከሆነ እነዚህ ነገሮች ማስወገድ ይኖርባል። አለበለዚያ በጣም ከባድ ነው የሚሆንብህ። ስለዚህ እነዚህ ነገሮች ማስወገድ ይኖርብሃል ማለት ነው። በሰባተኛ ደረጃ ላይ ደግሞ ምንድነው ያለው? በጠብ ወቅት እንለያይ የሚል በብዛት ወንዶች ላይ ማለት ነው። ሴቶች ላይ አለ፣ ግን ደግሞ በቃ እባክሽ እንለያይ ምናምን ብለህ ከረሱና የምትናገር ከሆነ ትዳር አጋሮች ላይ ምናምን ባለ ትዳሮች ላይ ይከሰታል። ወሬሽ መቀጠል አልፈልግም ካሁን በኋላ የምትላት ከሆነ ለእያንዳንዱ ትናንሽ ግጭቶች ማስተካከል እየቻልክ ወይም ደግሞ ያን ነገር አሬንጅ ማድረግ እየቻልክ ካልተስማማን እንለያይ የሚል አይነት ዛቻ ሁልጊዜ እንደዚህ አይነት እንለያይ የሚሉ ዛቻዎች የምትጠቀም ከሆነ የምትሰነዝር ከሆነ ይህ ንግግር ግንኙነቱ መሰረት እንደሌለው አድርጋ ወይም ደግሞ ከታች ያለው መሰረት ምንም አይነት መሰረት እንዳልያዘ አድርጋ ነው ሴት ልጅ አንደርስታንድ የምታደርገው። ስለዚህ እንደሌለውና በማንኛውም ጊዜ ሊፈርስ እንደሚችል አድርጋ ነው የምታስበው። ስለዚህ በጠብ ሰዓት ላይ እንለያይ የሚሉ ቃላቶችን መጠቀም የለብህም ማለት ነው። ስለዚህ ሊፈርስ እንደሚችል ስለሚያሳይ ይህ ሪሌሽንሺፕ እንለያይ አብሬሽ መቀጠል አልችልም የምትላት ከሆነ ምንድነው የደህንነት ስሜቷ ይጠፋል፣ አንተ ጋር ያላት እምነት ይጠፋል ማለት ነው። ስለዚህ የሆነ ሰዓት ላይ ጥልሃት እንደምትሄድ ነው ልትረዳ የምትችለው። ስለዚህ ያን ነገር ልታስብበትና ልታቀው ይገባሃል ማለት ነው። ስለዚህ ያን ነገር ካደረግ ሪሌሽንሺፕህን ታፈርሳለህ ወይም ደግሞ ሪሌሽንሺፕህ እዚህ ዙር ላይ ጠፍተዋል ማለት ነው። ስለዚህ እነዚህን ነገሮች ማድረግ ማቆም ይኖርብሃል። ሌላውና ስጨምርልህ ደግሞ ምንድነው ሁለት ነገሮችን ልጨምርልህ። አንደኛው ምንድነው በጭራሽ ማድረግ የሌለብህ ነገሮች አሉ ልጨምርልህ። የድሮ ፍቅረኛህ ጋር የምታወዳድራት ከሆነ መለኪያን የምትጠቀም ከሆነ የድሮ ፍቅረኛህን ጋር አድርገህ ቀድም የነበረች ፍቅረኛ ጋር እንዲህ አይነት ጸባይ አልነበራትም፣ የኔ ፍቅረኛ እኮ እንደዚህ አይነት ነበረች፣ የኔ ፍቅረኛ እኮ የድሮ ፍቅረኛ እኮ እንደዚህ ነበረች እያል እሷን ውድድር ውስጥ የምታስገባት ከሆነ ቀይ ካርድ፣ ወዳውኑ ሪሌሽንሺፕ ሙቷል። ስለዚህ ሪሌሽንሺፕህን ማሳደግ የምትፈልግ ከሆነ በፍጹም ኮምፔር አታድርጋት ከባለፈው ኤክስ ጋር በፍጹም ኮምፔር ማድረግ የለብህም። እሷ እኮ እንደዚህ ታደርግልኝ ነበር፣ እሷ እኮ እንደዚህ ታደርግልኛለች፣ እሷ እኮ እንደዚህ ትረዳኝ ነበር፣ እሷ እኮ እንደዚህ ሳደርግላት እንደዚህ ትሆንልኝ ነበር የምትል ከሆነ ይሄ በጣም ከባድ ነው። ማወዳደር ማቆም አለብህ። ልታወዳደር አይገባም። ስለዚህ ይህ ነገር ታደርግልኛለች፣ እንደዚህ አይነት ነገር ትሆንልኛለች፣ እንደዚህ አይኔን አይታ እኮ ነው የምትረዳኝ ብለህ እሷን
ኮምፔር የምታደርጋ ከሆነ እኔ ሳልነግርህ በቃ ቀይ ካርድ እንደበላህ እወቀው። ስለዚህ ይህ ንግግር አሁን ያለችውን ፍቅረኛህን በቂ አልደለሽም እንደማለት ነው ሴት ልጅ የምታስበው። ስለዚህ የምታወዳድራት ከማን ጋር ነው? አሁን ካላት ማንነት ጋር አንተ ጋር ከምትሰጥ ፍቅር ጋር ሳይሆን ከባለፈው ኤክስ ጋር ነው እያወዳደርካት ያለው። ስለዚህ ያንን መርሳት ይኖርባል። ባለፈው የሰራሃቸው ስህተቶች ካሉ ከነዛ ስህተቶች ተምረህ አሁን ላይ ያስካት ፍቅረኛ ማስተካከል። ያችኛዋን አስከፍተህ ከሆነ አሁን ላይ ያለችውን ሪሌሽንሺፕን ልታስደስታት ይገባል። ባለፈው በንግግር የማታምን አይነት ወንድ ከሆንክ አሁን ላይ በንግግር የምታምን ወንድ መሆን አለብህ። ስለዚህ በፍጹም መለኪያ አድርገህ እንዳታስባት፣ በፍጹም ማለት ነው። እና ሌላው ሁለተኛ የምጨምርልህ የቤተሰቦቿን ክብር የምትጠብቅ አይነት ወንድ መሆን አለብህ። ወይም ደግሞ ቤተሰቦቿን ብቻ ሳይሆን ጓደኞቿን የምትተች መሆን የለብህም። ያንቺ ጓደኞች እኮ አይረቡም፣ ያንቺ ጓደኞች እኮ እንደዚህ ናቸው፣ ያንቺ ቤተሰቦች እኮ እንደዚህ ናቸው። ገና እጅ ሳታስገባት ገና ሳታገባት የሷን ቤተሰቦች ተችተህ ጓደኞቿን ተችተህ እንዴት ይሆናል? ስለዚህ ጓደኛሽ አይረቡም፣ ጓደኞችሽ እንደዚህ ናቸው፣ ቤተሰቦችሽ እንደዚህ ናቸው ብለህ መናገር እሷን በቀጥታ እንደመሳደብ ነው። ለምን? ጓደኞቿ ማለት የሷ ጓደኞች ናቸው አይደል? ትወዳቸዋለች፣ ቤተሰቦቿ ናቸው፣ ወልደዋታል፣ አሳድገዋታል። ስለዚህ እነዚህን ቤተሰቦች አንተ ሪስፔክት ማሰጥ ከሆነ ዋይኖት ለአንተ ለምንድን ነው የምትሰጠው? ለምንድን ነው ህይወት አጋር የምታደርግ? ስለዚህ ይህንን ነገር መለየት ይኖርብሃል። በደንብ አድርገህ ልታስብበት ይገባል። አለበለዚያ ቀይ ካርድ ትበላለህ። ስለዚህ በምትወዳቸውና እሷን በሚወዷት ሰዎች መካከል በፍጹም የጠብ ግንብ መገንባት የለብህም። የሰላምና የፍቅር እንደውም ስለ ቤተሰቦቿ መጠየቅ ብትችል ስለ ጓደኞቿ ብትጠይቅ፣ ጓደኞች ደህና ናቸው ወይ? እንትና ደህና ናት ወይ? እሷንም በደንብ አድርገህ ልትጠይቃት ይገባል እንጂ ትችት የምትሰጣት ከሆነ በጣም ከባድ። ምናልባት የማትፈልገው አይነት ባህሪ ጓደኞቿ ላይ ካለ እኔ እንደዚህ አይነት ጓደኞችን እኔ አሁን አልወድም ምናምን ብትላት ኦኬ፣ ለአንተ ሪስፔክት ብላ እነዛን ጓደኞች ወይ ልተውልህ ትችላለች። ወይም ደግሞ የኔ ፍቅረኛ የኔ ባል ምለው ሰውዬ ፍቅረኛዬ እነዚህን ነገሮች አይወድም፣ ስለዚህ በፍቅረኛዬ ፊት ለፊት እነዚህን አይነት ነገሮች እንዳታደርጉ ብላ ትነግርልሃለች። ቀጥታ መናገር አይጠበቅብህም። አንተ የምትፈልገው አንተ እንትን የምትለውን ነገሮች መናገር ትችላለህ እንጂ ጓደኞችሽ ቤተሰቦችሽ ምናምን እያልክ የምትል ከሆነ ቀይ ካርድ በልታል ወዳጅ። በመጨረሻ ደግሞ የሚሆነው እንደ ምክር ልሰጥ የምፈልገው ነገር ምንድነው? ወንድነት የሚገለጸው አምባገነን በመሆን ወይም ደግሞ አጋርነትን በማሳየት ነው፣ አምባገነን በመሆን አይደለም። ስለዚህ አምባገነን አይነት ወንድ የምትሆን ከሆነ በጣም ከባድ ነው። ድምጽህን ከፍ በማድረግ አይደለም። ገብቷል? ትክክለኛ ፍቅር ወይም ደግሞ ወንድነት የሚገለጸው ድምጽን ከፍ አድርገህ ምናምን ስለተናገርካት ወንድ አይደለም። ወንድነት እንደሱ አይደለም። ስለዚህ በንግግር ውስጥ ክብርን የምታሳይ መሆን አለብህ። የምትረዳ መሆን አለብህ። ትዕግስተኛ መሆን ይኖርብሃል። የምትታገስ መሆን አለበት። ታጋሽ የሆነ ወንድ፣ ጠንካራ የሆነ የምታደንቅ መሆን አለበት። የምታደንቅ አይነት ወንድ መሆን አለበት። ውበቷ ላይ የምታደንቅ፣ አመለካከቷ ላይ የምታደንቅላት መሆን አለበት። ገብቶሃል? አመለካከትህ ጥሩ የሆነ ፖዚቲቭሊ ማየት የሚችል አመለካከት ሊኖር ይገባል። አለበለዚያ በጣም ከባድ ይሆንብሃል ማለት ነው። ስለዚህ እኩልነትን የምታሳይ ወንድ መሆን አለበት። እሷን ዝቅ የምታደርግ አይነት ወንድ መሆን የለብህም። ስለዚህ እኩል የምታይ ወይም ደግሞ ከፍ ብታረጋትም ይወደዳል። ሴት ልጅ ንግስት ናት አይደል? ስለዚህ ከፍ ብታረጋት ምንም የሚጠላ ነገር አይደለም። ስለዚህ እንደዚህ አይነት የምትጠቀማቸውን ቃላቶችን መምረጥ ይኖርብሃል። ፍቅረኛ ካንተ ጋር በነፃነት እንድትተነፍስ የሚያደርጋት ድልድዮችን መገንባት እንጂ እንድትሸሽህ የሚያደርጉ ነገሮችን የምትገነባ ከሆነ ወይም ደግሞ እነዚህን ነገሮች የምታደርግ ከሆነ በጣም ከባድ ይሆንብሃል። አለበለዚያ ይህ ሪሌሽንሺፕ ይጠፋል። ስለዚህ ቀይ ካርድ ከመበላትህ በፊት ይህንን የወንድነት ባህሪን ወይም ደግሞ እንድታጣ የሚያደርግህን ነገሮችን ዘርዝሬልሃለሁ።
ወደ 7 የሚደርሱ ሐሳቦችን አስቀምጫለሁ። እነዚህን ሐሳቦች ተወዳቸዋለህ ብዬ አስባለሁ። ሪሌሽንሺፕህ እንዳይቋረጥብህ የምትፈልግ ከሆነ እነዚህን ነገሮች ባታደርግ መልካም ነው ብዬ አስባለሁ። ቪዲዮ ከተመቸ ሰብስክራይብ እያደረግ የምትፈልገው ጓደኞች ካሉ ደግሞ ሼር እና ላይክ እያደረግልኝ ቤተሰብ ይሁኑ። ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ቴንኪው